ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ አንድ ጥያቄያችሁን መልስ ለማግኘት ብዬ ወደ አቃቂ ተገኝቼ ነበር። እንግዲህ ዛሬ ወደ ስቴዲየሙ ማለት ነው አቃቂ ስቴዲየም አሳየን የሚሉ የተለያዩ ጥያቄዎች ነበሩና ለዛ ፐርፐዝ ነው ወደዚህ መጥቼ ነበረው። ነገር ግን ዙሪያው ላይ በአጥር ሆኖ እንትን ከማለት ውጪ ሙሉን ማሳያችሁ አይሆንም። ምክንያቱም በተለያዩ በሮች በጀርባም ኦልሞስት ብዙ በሮች አሉት። ሞክሬ ነበር ግን በጣም ሲሪየስ ናቸው። አይቻልም ምንም አይቻልም ነው ያሉኝ እና ተመልሻለሁኝ። ነገር ግን እንደው ስለ ፕሮጀክቱ ማታውቁም ስለምትኖሩ ወይም ደግሞ እዚህ አካባቢ ጭራሽ ስቴዲየም እየተሰራ እንደሆነ የማያውቅ ሰው ሊኖር ይችላል እና የተወሰነ መረጃም እንደዚሁም ደግሞ ወጥተን በአስፋልቱ በኩል እና በጀርባም ዙሪያ ላይ ያሉትን የተወሰነ ሃይላይት ለመስጠት ነው በድምጽ የገባሁት። ስለ ስቴዲየሙ እንግዲህ ከተጀመረ ኦልሞስት ወደ በጣም ቆይቷል። 2017 በፈረንጆች ነው የተጀመረው። እንግዲህ መንግስት ነው የሚሰራው ሙሉ ለሙሉ ማለት ነው። ኮስቱን በአዲስ አበባ ሲቲ አድሚኒስትሬሽን ይሄ በወጣቶችና የስፖርት ዘርፍ ነው የሚያሰራው። 20 ሺህ ተመልካቾች የሚታደሙበት በተለያየ እንትን በቪአይፒ ቪቪአይፒ እና እንደዚሁም ደግሞ የራሱ የሆነ የሚዲያ ዞኖች ያሉት ስቴዲየም ነው። እንግዲህ መጀመሪያ ከተቀመጠለት አላማ ኦልሬዲ አፕግሬድ አድርገውታል ወይም ደግሞ እንደገና ሪዲዛይን ነው የተደረገው። በተለይ ደግሞ ለዚህ ለሀገር ውስጥና እንደዚሁም ደግሞ ሪጂናል ስፖርቶች እንዲያዘጋጅ ተብሎ ለአትሌቲክስ እና እንደዚሁም ደግሞ ለፊፋ ፉትቦል ስታንዳርድ እንዲያሟላ አድርገው መልሶ አፕግሬድ አድርገውት እየተሰራ ነው የሚገኘው። እንግዲህ የ2025 ሪፖርት እንዳየሁት በተለይ ደግሞ ወደ የአመቱ ግማሽ አካባቢ ላይ ሪፖርት 85% አካባቢ ደርሰዋል ነው የሚለው። ዙሪያው ላይ እንግዲህ ኦልሞስት ያን ያክል መሰረተ ልማቶች ያሉት ሰፈሩ ላይ ማለት ነው አይደለም። ነገር ግን ውስጡ ላይ በተለያየ በአጥርም ኦልሬዲ ሆኜ እንዳየሁት ከሆነ የፓርኪንግ ኤሪያዎች ሪፖርቱ ላይም እንደሚለው በእርግጥ ወደ 2000 የመኪና ማቆሚያ ስፍራ ይኖረዋል። በዛ ላይ ደግሞ በተለይ ለአካለ ጉዳተኞች እንደዚሁም ደግሞ ለንግድ ቦታዎች የሚኖሩታል ተብሎ ነው ዲዛይን የተደረገው። ሌላው የመግቢያው ደግሞ ኤሌክትሮኒክስ ፔመንት እና እንደዚሁም ደግሞ የስካን ፔመንት እንዲኖረው ነው ተደርጎ እየተሰራ የሚገኘው። እንግዲህ የሚገኘው በአቃቂ ወረዳ 6 ውስጥ ነው የሚገኘው ወይ ደግሞ በዚህ በጀርባ በኩል ምናልባት ወደ በኋላ ላይ ያሳያቸዋለሁ ወደዛ ስንዞር ማለት ነው። የመከላከያ ግብአት እቃዎች ማምረቻ አለ። በዛኛው በኩል ጀርባው ነው። ዋናው በኩል እንኳን በዚህኛው በኩል አስፋልቱን ይዞ ከአቃቂ መናኸሪያ ይቅርታ ከቃሊቲ መናኸሪያ ወደ አቃቂ ስትሄዱ ትንሽ ወረድ እንዳላችሁ አካባቢ ነው የምታገኙት። እንግዲህ ስቴዲየም የተወሰነ ተጓቷል። የተወሰነ ብቻ እንኳን አይባልም በእርግጥ ቆይቷል። ያልኳችሁ ግን ሪዝኖችም አሉት አፕግሬድ እንደተደረገ እንደዚሁም ደግሞ ፋይናንስም ቻሌንጅ እንደነበረበት ነው ያየሁት ወይም ደግሞ ስለ ስቴዲየሙ ቼክ ሳደርግ ማለት ነው። ከዛ ውጪ ግን ሌላው ምንድነው እንደነ ሌሎቹ ወይም ደግሞ አሁን ከዚህ በፊት እንዳየነው የቦሌው የኢንተርናሽናል ስቴዲየም በቻይናዎች ምናምን የሚሰራ አይደለም። በእርግጥ በትክክል ማን እንደሚሰራው ዲቴል የሆነ ኮንትራክተሩ የለም። ነገር ግን በፊት ላይ ተክለ ብርሃን አምባይ የሚባል ትልቅ ኮንስትራክሽን ነበረ ኢትዮጵያ ውስጥ። አሁን ላይ ኑር አይኑር አላውቅም። እሱም ኢንቮልቭ ያደርግ እንደነበር በተለይ ኢኒሻል መጀመሪያው አካባቢ ላይ ማለት ነው። እሱንም ቼክ ለማድረግ ችያለሁኝ ማለት ነው። እንግዲህ አዋሳኙ ወይም ደግሞ ዙሪያው ላይ ከጀርባውም ኦልሬዲ ትልቅ መስሪያ ቤት አለ። በታችም ቸርቾች አሉ። ፌዴራል መጀመሪያ ፍርድ ቤትም እንደዚሁ ይገኛል እና በተለይ ጃተኒ ኪዳነ ምህረት እዚህ አካባቢ ሌላው ታዋቂ ነው። ምናልባት እዚህ ያላችሁ ደግሞ መጥታችሁም በውጪ እንኳን ቢሆን ልታዩ ትችላላችሁ። ያው ውስጥ ላይ እንኳን መግባት እንደማይቻል ነግሬያቸዋለሁኝ እና እንግዲህ በጀት ውስጥ ታዲያ ስንት ነው የሚለው መጀመሪያ ኢኒሻል በጀቱ የነበር ወደ 500 ሚሊዮን ብር ነበር። ከዛ በኋላ ግን ዲዛይኑ እንደገና እንዲሻሻል ከተደረገ በኋላ ወደ 1 ቢሊዮን ብር ነው ኮስት እንዲያወጣ ወይም ደግሞ ስቲሜት የተደረገለት የተበጀተለት በጀት እሱ ነው ማለት ነው። እንግዲህ የአፍኮን 2029 ወይም ደግሞ ኢትዮጵያ ወደ ለአፍሪካ ዋንጫን 2029 እንደማዘጋጀት ኦልሬዲ ጥረት ነገሮች አሉና ከተሳካ እንግዲህ ከሚያዘጋጁ ስቴዲየሞች አንደኛው ይሄኛው ይሆናል ማለት ነው። ያን ያክል እንደ ብዙ ደጋፊ የሚይዝ ባይሆንም ወይም ደግሞ እንደዛኛው ትልቅ ባይሆንም ቦሌ እንዳለው ማለት ነው። ይሄኛውን ደግሞ ራሱ የቻለ እንደ አንድ አማራጭ የአዲስ አበባ ስቴዲየም እንደዚሁም ደግሞ አዲስ አበባ ስቴዲየም
ምናልባት እና አበበ ቢቂላም እንትን ሊሉ ይችላሉ። ከዛ ውጪ ክልል ላይ ያሉት ናቸው የሚሆኑት እነ ባህር ዳር፣ መቀሌ፣ ሐዋሳ፣ አዳማ፣ አሁን ጅማ ላይም አለ። እነዚህ ስቴዲየሞች ናቸው እንግዲህ አገልግሎት ሊሰጡ የሚችሉት ማለት ነው። በእርግጥ ሌሎች ቦታዎችም ሊኖሩ ይችላሉ። ድሬዳዋም አለ። ድሬዳዋን አይቼዋለሁኝ። እዛም እንደውም ጥሩ የሚባል ስቴዲየም ነው ያን የተሰራው። በእርግጥ እኔ ካየሁት እንኳን ተወሰነ ቆይቻለሁኝ። ስለዚህ እንግዲህ አንዱ ስቴዲየም ይሄ ነው የሚሆነው። እንግዲህ ጥያቄያችሁን ሙሉን ለማድረስ ባለመቻሌ ያዝናለሁኝ፣ ግን በጣም ሞክሬ ነበር። እንደነገርኳችሁ ግን በርካታ በሮች ናቸው ያሉት እና ሁሉም ላይ ስሞክር ምንም ጭራሽ የማይሆን ነገር እንደሆነ ነው እንትን ያልኩት። በርግጥ እኔም ኢቭን ቪዲዮ እንኳን አይቼ አላውቅም። ስለዚህ እንትን የተለያዩ ጥረት አድርጌ ነበር ከቅርብ ጊዜ ወዲህ። ስለዚህ ነገር ጸጥ ነው ያለው እና ምናልባት 2025 ላይ 85% ደርሷል ከተባለ በደንብ አድቫንስ አድርጎ ሊሆን ይችላል። ውስጡን እስካላየን ይሄ ነው ማለት ባንችልም ማለት ነው። እንግዲህ አቃቂ ይመስላል። እዚህኛው ሌላም ድልድይም ኦልሬዲ ሚዲያ ላይ እንዳየሁት ከሆነ የወንዙ ላይ ያለው ትልቁ ድልድይም እንደተሰራ ሰምቻለሁኝ። ምናልባት እሱም ደግሞ ሌላ ጊዜ የምናየው ነው የሚሆነው። ዛሬ ጉብኝታችን እዚህ አካባቢ ካየን በኋላ ቀጥሎ በጀርባው በኩል ምን እንደሚመስል ዙሪያው ላይ ያሉትን አሳያችሁና ወደ እንደዚሁም ደግሞ ቃሊቲ አካባቢ አሁን በዓልም ነው የገና በዓልም ስለሆነ በነገራችን ላይ እሁድ ነው እንትን እያልኩ ያለሁት እየቀረጽኩ ያለሁት ትናንትና ማለት ነው። እሁድ ላይ ነው ብዙ ያን ያክል ግርግር ላይኖር ይችላል፣ ግን እዛ ሞቅ ያለ ነው። በተለይ ወደ ቃሊቲ አካባቢ እዛም አካባቢ ያለውን የተወሰነ ድባቦችን የምናይ ነው የሚሆነው። እንግዲህ አዳዲስ ቤተሰቦች እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። እንግዲህ የጠየቃችሁኝ በእርግጠኝነት ያው ሙሉ ለሙሉ እንትኑን እንዳላገኛችሁ አምናለሁ። ውስጡን እስካላያችሁ ድረስ ዲቴል ይሄ ነው ማለት ስለማይቻል ማለት ነው። ነገር ግን የደረሰበት ደረጃ ወይም ደግሞ የነበረው ስለ ስቴዲየሙ የማታውቁም ሰዎች የተወሰነ መረጃ ቢሆናችሁ ብዬ ነው። ነገ ሌላ ቪዲዮ ይዤላችሁ ለማምጣት ሞክራለሁኝ። በቪዲዮ ነው የምንቀጥለው። በድምጽ ስለ ስቴዲየሙ ይህን ከዚህ በላይ የምላችሁ ነገር ስለሌለ፣ እንደዚሁም ደግሞ ያው ስለ አቃቂ የተወሰነ ብላችሁ እንትን ላይ ነበር። ነገር ግን የዛሬ ኢሹአችን ይሄ ስለሆነ በዚሁ ነው የማቋርጠው። ምናልባት ማየት የምትፈልጉ ካላችሁ ቃሊቲ ማለት ከመጣችሁ በኋላ በሁላችሁ ተወሰነ አቃቂ ወክ ማድረግ ቃሊቲ የተለያዩ ብዙ ነገሮች አሉ። እነ ገብርኤል አለ፣ መስጊዶችም አሉ። እንደዚሁም ደግሞ እስር ቤትም ወይም ደግሞ ማረሚያ ቤትም በዚህም ይታወቃልና በዛ ላይ ደግሞ ጥሩ የቢዝነስ ኤሪያም ስለሆነ ምናልባት ሰሞኑን ደግሞ ሚዲያ ላይ እያያችሁ ከሆነ እዚህ አቃቂ ወንዝ ድልድይም እየተሰራ ነው። ኦልሬዲ እንትን እያሉት ነው እና ስለሱም ሰምታችሁ ሊሆን ይችላል። ማየት የምትፈልጉ ካላችሁ ሰፈሩን በዚህ መንገድ ልትመጡ ትችላላችሁ ማለት ነው። ስለዚህ ቃሊቲ መናኸሪያ አካባቢ እዛ አካባቢ ጋር ነው የሚገኘው። አሁን እዚህ የምታዩት ፊት ለፊት ህንፃ የመጀመሪያ ደረጃው ፍርድ ቤቱ ነው። ይሄ ቃሊቲ የሚገኘው ማለት ነው። ስለዚህ ይህን ነው የምላችሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። እስከ ቻላችሁ ድረስ ቪዲዮን እንድታዩት ጋብዛለሁኝ። ቻው፣ መልካም ቀን።
እዛ ጋር እያለ እዚህ ጋር ይችላል